አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የእሙ ሐኒፋ በይቱል ቁርአን ቻናል ቤተሰቦቼ በሙሉ እንዴት ናችሁ? በእኔ በኩል አማን ሰላም አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ደርሱ ሳዲስ ቀርተን አሳልፈናል። ኢንሻአላህ ዛሬ ደግሞ አደርሱ ሳቢ ይሆናል ደርሳችን በኢዝኒላህ። አደርሱ ሳቢ ሰባተኛው ደርስ ማለት ነው ኢንሻአላህ። ዛሬ ደግሞ የምንማረው ስለ አሊፉ ሰጊራ ወልያኡ ሰጊራ ወልዋው ሰጊራ፣ ስለ ትንሿ አሊፍ፣ ስለ ትንሿ ያ፣ ስለ ትንሿ ዋው ነው የምንማረው ኢንሻአላህ። ስለዚህ ትንሿ ዋው፣ ትንሿ አሊፍ እና ትንሿ ያ የትኞቹ እንደሆኑ ደግሞ እናያቸዋለን በኢዝኒላህ። እስከ መጨረሻ ተከታተሉ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም አደርሱ ሳቢዕ አልአሊፉ ሰጊራ ወልያኡ ሰጊራ ወልዋው ሰጊራ ባ ፈትሐ አሊፍ ሰጊራ ባ يا فتح ألف صغيرة يا را فتح ألف صغيرة را ميم فتح ألف صغيرة ما لام فتح ألف صغيرة لا واو فتح ألف صغيرة وا نون فتح ألف صغيرة نا همزة فتح ألف صغيرة آ ها فتح ألف صغيرة ها عين فتح ألف صغيرة ع حا فتح ألف صغيرة حا غين فتح ألف صغيرة غا خا فتح ألف صغيرة خا تا فتح ألف صغيرة تا سا فتح ألف صغيرة سا جيم فتح ألف صغيرة جا دال فتح ألف صغيرة دا ذال فتح ألف صغيرة زا زا فتح ألف صغيرة زا سين فتح ألف صغيرة سا شين فتح ألف صغيرة شا صاد فتح ألف صغيرة صا ضاد فتح ألف صغيرة ضا طا فتح ألف صغيرة طا ضا فتح ألف صغيرة ضا فا فتح ألف صغيرة فا قا فتح ألف صغيرة قا كا فتح ألف صغيرة كا همزة كسرة يا صغيرة إي ها كسرة يا صغيرة هي واو ضمة واو صغيرة وو ها ضمة واو صغيرة هو همزة ضمة واو صغيرة أو. بارك الله فيكم إن شاء الله. الدرس السابع الألف صغيرة والياء صغيرة والواو صغيرة የሚባሉት አሊፍ ሰጊራ እቻትና ባ አለች በጥቁር የተጻፈችው ባ ናት። ከፈትሐዋ ጋር ባ የመጀመሪያ ፊደል ነው። ባ ፈትሐ በ አራተኛው ደርስ ላይ ባ ፈትሐ በ ብለን ተምረናል። አሊፍ ስትጨመርባት ደግሞ ወደ አራተኛ ፊደል ተሸጋገረች። ባ ባ በ ቡ ቢ ባ ያ በጥቁር የተጻፈችው ያ ናት። ከፈትሐዋ ጋር ያ ፈትሐ የ የመጀመሪያ ፊደል ተምረናል። ያ ፈትሐ የ ብለናል። አሊፍ ስለተጨመረች ምን ሆነች? አራተኛ ፊደል ትሆናለች። የዩይ ያ ሁለት ሐረካ ሳብ ወይም
ትንሽ ለሁለት ሐረካ ያህል ጎተት እናደርገዋለን ማለት ነው። ያ ስለዚህ አሁንም ደግሞ ራ ፈትሐ አሊፍ ሰጊራ ራ ፈትሐ አሊፍ ሰጊራ ራ አራተኛ ፊደል ማለት ነው። አራተኛ ፊደል ራ እንጂ ራ ፈትሐ ረ አይደለችም። ራ ፈትሐ ረ የመጀመሪያ ፊደል ነው። ራ ፈትሐ አሊፍ ስኩን ራ ካለን ግን አራተኛ ፊደል ሆነች ማለት ነው። ሚም ፈትሐ አሊፍ ሰጊራ ማ አራተኛ ፊደል አራተኛ ፊደል የሆነበት ምክንያት ምንድነው? አሊፍ ስለተጨመረለት ነው። እዚህ ጋር አሊፍ ሰጊራን የመጣችው። ቀጥለን ደግሞ አሁን ወደዛ እየተማርን ወደዛ ስንሄድ ደግሞ አሊፍ ሳኪን አለች፣ አሊፍ ስኩን አለች ማለት ነው። አሊፍ ስኩንም ትመጣለች ደግሞ ማለት ነው። ከአሊፍ ሚም ሆና ከአሊፍ ስኩን ጋር ስትመጣም ያቺም ወደ አራተኛ ፊደል ነው የምታስይዘን ማለት ነው። ስለዚህ ያኛው ደግሞ ስንደርስበት እናየዋለን ኢንሻአላህ። አሁን ግን እዚህ ጋር ስላለን ሚም ፈትሐ አሊፍ ሰጊራ ሚም መታ አሊፍ ሰጊራ ከመጣች አራተኛ ፊደልን ነው። ማንኛውም ሐርፍ ላይ ማንኛውም ፊደል ላይ አሊፍ ሰጊራ ከመጣበት ያ ፊደል አራተኛ ፊደል ነው ማለት ነው። ይኸው እዚህ ጋር ላም ፈትሐ ለ አይደለም፣ ላም ፈትሐ ላ፣ ወው ፈትሐ ወ አይደለም፣ ወው ፈትሐ ዋ፣ ወው ፈትሐ አሊፍ ስኩን ዋ፣ ኑን ፈትሐ አሊፍ ሰጊራ ና፣ ሐምዛ ፈትሐ አሊፍ ሰጊራ አ፣ ሀ ፈትሐ አሊፍ ሰጊራ ሀ እያልን ሳብ እናረጋቸዋለን ማለት ነው ኢንሻአላህ። ስለዚህ አሁን ምን አይተናል? አሊፍ ሰጊራን አይተናል ማለት ነው። ምክንያቱም አድርሱ ሳቢ አልአሊፉ ሰጊራ፣ ይሄው አልአሊፉ ሰጊራ፣ ይሄው አሊፍ ሰጊራን አየናት ማለት ባፈትሐ አሊፍ ሰጊራ አሊፍ ሰጊራ የምትባለው እቺ በሰማያዊ ከለር የተጻፈችው የቆመችው እቺ አሊፍ ትንሿ አሊፍ ናት ማለት ነው ኢንሻአላህ። ሁሉንም እነዚህ በአጠቃላይ ከባ እስከ ቃፍ ያሉት በሙሉ አራተኛ ፊደል ናቸው ማለት ነው። እስከ ቃፍ ካፍ ያሉት በሙሉ አራተኛ ፊደል ናቸው። ካፍ ፈትሐ አሊፍ ሰጊራ አራተኛ ፊደል መልካም። አሁን ደግሞ ያ ሰጊራ እናያለን ማለት ነው። እዚህ ጋር ሐምዛ ከስራ ያ ሰጊራ ሐምዛ ከስራ ተጽፋለች በጥቁር፣ በአረንጓዴ ከለር ደግሞ የተጻፈችው ምንድናት? ያ ሰጊራ ናት። ያ ሰጊራ ትንሿ ያ ማለት ነው። ትንሿ ያ ናት። ስለዚህ ሐምዛ ከስራ ያ ሰጊራ ሁለት ሐረካ ሳብ ማድረግ ግዴታችን ነው ቁርአን ላይም ማለት ነው። ብለን ሳብ ስናረገው እቺ ያ ሰጊራዋ ትነበባለች ማለት ነው። ግን ሐምዛ ከስራ ብለን ካለፍን ግን አልተቀራችም ማለት ነው፣ ወደቀች ይባላል። ስለዚህ እንዳትወድቅ መነበብ አለባት። ስለዚህ እንዴት ነው የምትነበበው ከተባለ ሐምዛ ከስራ ያ ሰጊራ ሳብ፣ ሀ ከስራ ያ ሰጊራ፣ ይኸው እዚህ ጋር መጣች። ሀ ከስራ ያ ሰጊራ ትንሿ ያ፣ ሐምዛ ምንድነው? ሀ ከስራ ያ ሰጊራ ሂ ሳብ ስናረጋት እቺ ያኔ ያዋ ትነበባለች ማለት ነው። ስለዚህ ምን አየን? አሊፍ ሰጊራ አየን፣ ያ ሰጊራ አየን። አሁን ምንድን ነው የቀረን? ወው ሰጊራ። ይኸው እዚህ ጋር ደግሞ ወው ዶማ መጣች። ከዛን ወው ሰጊራ ትንሿ ወው ደግሞ በቀይ ተጽፋለች እታች ማለት ነው፣ በቀይ አለች። ስለዚህ እቺ ደግሞ ትንሿ ወው እንዴት ነው የምናነባት ከተባለ ደግሞ ዋው ዶማ ዋው ሰጊራ ሳብ ስንላት እቺ ትንሿ ወው ትነበባለች ማለት። ሳብ ካላረግ ነው አትነበብ። ዋው ዶማው በቃ ነው የሚሆነው። ግን ሳብ ካረግ ነው ግን ብለን ሳብ ስናረገው እቺ ዋው ሰጊራዋ ትነበባለች ማለት ነው። ስለዚህ እንደዚህ ሆኖ ተጽፎ ማንኛውም ቦታ ላይ እንደዚህ ተጽፎ ከመጣላችሁ ሁለት ሐረካ መሳብ ግዴታ ነው ማለት ነው። ዋው ዶማ ዋው ሰጊራ እዚህ ጋር ደግሞ ሀ ዶማ ዋው ሰጊራ ሳብ፣ ሐምዛ ዶማ ዋው ሰጊራ ሳብ ብለን ሳብ እናደርገዋለን ማለት ነው ኢንሻአላህ። ባረከላሁ ፊኩም። እየደጋገማችሁ ስታደምጡትና ስትከታተሉት ቢኢዝኒላህ አዘወጀል ይገባላችኋል። እንደ ቁርአን ገር የለም ኢንሻአላህ። በርቱ፣ አይዟችሁ፣ ጠንክሩ። ለሌሎችም ሼር አድርጉ ማለት ኢንሻአላህ። ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልኝ፣ ላይክም አድርጉ። ባረከላሁ ፊኩም። ቀጥሎ ያለው ደርሰሙ ያኔ ቀርቼ ልክላችኋለሁ ቢኢዝኒላህ።
አሁን ይሄንን በደንብ እንትን በሉት ማለት ነው። ያኔ ከርሩት ይገባችኋል ቢዝኒላሂ አዘወጀል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።